ምን ማድረግም ባሳደኩት አውሬ ልበላ ነው። እስካሁን ለኔ ያለው ክብር ነው ጥርጣሬ ላይ እንዳይገፋበት ያደረገው። አንድ የጠንካራ ነገር ካገኘ መቼም አያቆመውም። የማልወጣው ችግር ነው የሚሆንብኝ። ጆንም በደንብ አውቀዋለሁ። ያጠፋኛል። ወይኔ ባይሉ ይሄ ሁሉ ዓመት ሲቆጣጠረው ቆይቼ አሁን በመጨረሻ ሰዓት ችግር ውስጥ ልግባ። ሄለን መጣሽ? እንኳን ደህና መጣሽ። ገና በጣም ብዙ ያልተወራረደ ሂሳብ አለን። ያ ልጅ ቢሮ ውስጥ አብሮ የነበረው ልጅ አንተ መጠራጠር ጀምሯል። አፍኖ ሲያስፈራራ የነበረ ስለ ወላጆቹ ገዳይ ጠየቀኝ። ምን ብሎ ይጠይቅሽ? ማን የደወለለት? ጋሼ ነው ወይ ወላጆቼን የገደለው ብሎ። ማለት ይኸውልህ ያንቺ ስራ ነው። ቆይ ብቻ ቆይ። እሺ አንቺ ምን አልሽው? ኧረ አይደለም ነው ያልኩት። እንደውም ቢሰማ ይቀየመሃል ብየዋለሁ። ከዛ ግን ሰላም ናት የገደለቻቸው ስለው እንዴት ነው የገደለቻቸው ምናምን ብሎ ጠየቀኝ። አንቺም በእንዴት ነው የገደለቻቸው አልሽው? ያው እኔ ምንም ስለማላውቅ እሷም ሴት ስለሆነች ከእሷ ጋር የሚሄደው መርዝ ነው ብዬ በመርዝ ነው የገደለቻቸው አልኩት። ያምሻል እንዴ? እሷ ናት የደወለችው። በጣም እርግጠኛ ብሌን እየሳቀች ነው። የምር ተደስታለች ማለት ነው። የሳሚ ቅር ሰርቷል ማለት ነው። ይኸው ፊቷ እኮ በደስታ ተሞልቶ እያየሁት ነው። ልክ ነበር ማለት ነው ሳሚ። ቆይ ግን እንዴት ነው ብሌንን ከኔ በላይ የሚያውቃት? ተራ ሰው እኮ ነበር የሚመስለኝ። ግን በጣም ስማርት ነው። የተሻለ ሰው እንደሆነ እያየሁት ነው። በመጨረሻም እውነቱን ደርሰውበታል። በኃይሉ የቤተሰቦቹ ገዳይ መሆኑን ሙሉ በሙሉ ጆ እያረጋገጠ መጥቷል። አሁን ላይ ደግሞ ቃል እንግዲህ ሄለንን በማገትና በማሰቃየት እስከ ዛሬ ላደረስሽብኝ ለእያንዳንዱ ነገር ዋጋ ትከፍያለሽ በማለት እንግዲህ አግታት ነበረ። ሄለንን በሰዓቱ እውነታው ይጋለጣል፣ እንዲሁም ደግሞ አንቺና በኃይሉ ትዋረዳላችሁ፣ ውርደታችሁን በድጋሚ ያከናንባቸዋለሁ፣ ለሰላም ሁሉንም ነገር እናገራለሁ እያለች ነው እንግዲህ ከጆ ፊት ለፊት ስትጮህ ነበረ። ጆ በበኩሉ ከዚህ በኋላ በሰላምና በሳሚ መካከል ምንም ነገር እንዳያደርግም ለራሱ ቃል ገብቷል። እሱ ብቻ ሳይሆን የሚገርማቸው ነገር ብሌን ያለ ጥፋቷ ሰላምና ሳሚ ወንጀለኛ ሳይሆኑ ወንጀለኛ ተብለው ስለተነገረው ብቻ ጉዳት ሊያደርስባቸው ስለነበረ አሁን ላይ ትልቅ ጸጸት ውስጥ የነበረ ቢሆንም ነገር ግን እውነቱን ሳላረጋግጥና የቤተሰቦች ገዳይ እርግጠኛ በኃይሉ መሆኑን ሳላቅ በጭራሽ ምንም አይነት ስህተት አልሰራም በማለት ከባድ ውሳኔን ወስኗል። ይህ ነገር ደግሞ ለበኃይሉ ከባድ አደጋ የሆነበት የመጣ ቢሆንም ነገር ግን አምለትና እንዲሁም ደግሞ ጆ ብሌንን እንዳዳናት ሙሉ በሙሉ እርግጠኛ ሆኗል። ምክንያቱም የአምለት ስልክ እንግዲህ ከጆ ከደረቱ ላይ ስለነበረ ያን ስልክ ወስዶ ሴቭ ሲያደርገው እሷ እንደሆነ ስላረጋገጠ ሁለቱ ተባብረው ሊያጠፉት እንደሆነ ስለገባው አትቀድሞ ይቀድማቸዋል ያለ ቢሆንም ነገር ግን በኃይሉ የሚፈልገው ሰላምና ሳሚን ካስወገደለት በኋላ ጆን ማስወገድ ነው የሚፈልገው። ይህን ደግሞ አሁን ላይ ማድረግ አይችልም ጆ፣ ምክንያቱም እውነታውን ሳላረጋግጥ ምንም አይነት ስህተት አልሰራም የሚለውን ነገር ወስኗል። በዛ ላይ ደግሞ ቃል እንግዲህ ብዙ ነገሮችን እያበላሸሽ መታለች። ቃል እንግዲህ ስማርትና እንዲሁም ደግሞ የበኃይሉን ልብ መልሳ ለማግኘት ስትል እንግዲህ ፋይሉንም እንዲሁም ደግሞ ከባይሉ ጋር አብራ ተባብራ ለመስራት ጆ እንዳስፈራራትና የቤተሰቦቹ ገዳይ ማን እንደሆነ እያስፈራራ እንድትነግረው እንዳደረጋት እሷም ብዙ ነገሮችን ቀባጥራ ነበር። ሰላም ቤተሰቦችን ገላለች፣ ነገር ግን የገደለሻቸው በመርዝ ነው በማለት እንግዲህ ከዚህ በፊት በኃይሉ የነገረውን ሙሉ በሙሉ በተቃራኒው ነው እየተናገረች የነበረ። ታዲያ ጆን በዚህ ሰዓት እንግዲህ በኃይሉ እየዋሸው እንደሆነ ራሱ ገሏቸው፣ ነገር ግን በሰላም እያሳበበ ሁለት አይነት ቃል እንግዲህ በራሷ ምን ብላለች? በኃይሉ ነው ይሄን ነገር እየነገረኝ፣ እኔ በዛ ሰዓት አልነበርኩ፣ በዛ ላይ ደግሞ እንዴት ላቅ እችላለሁ በማለት እንግዲህ በኃይሉ እንደነገራት አድርጋ ነው ለጆ የነገረችው። እናም በኃይሉ ባሳደኩት አውሬ ልበላ ነው፣ ጆ ደግሞ ከአንድ ሁለት ሳይል አንቆ ይገለኛል እና ምንድነው ማድረግ ያለብኝ የሚለው ነገር ከባድ አጣብቂኝ ውስጥ እየገባ መጥቷል።
በዛ ላይ ደግሞ ሄለንን አሁን ላይ እንግዲህ ቃል አሳግታ እያሰቃየሻት እንደሆነ ታውቃላችሁ። ሄለን ደግሞ ልጆ ሁሉንም ነገር መናገሯ የማይቀር ጉዳይ ነው ማለት ሰላም ንጹህ ሴት እንደሆነችና ቃልን ልጇ ሳትሆን ልጇ ብሎ እንዳመጣ በኃይሉ ምን አይነት አውሬና ጨካኝ እንደሆነ ሁሉንም ነገር መናገሯ የማይቀር ጉዳይ ነው። ሳሚን ብሌንን ለማስደሰት ያመጣው ሀሳብ እጅጉን በሚገርም ሁኔታ ተሳክቶለታል። ሁሉንም አስደስቷቸው እንደነበረ እንዲሁም ደግሞ ዳግም እንዴት ነው ብሌንን እኔ በዚህ ደረጃ ላቃት ያልቻልኩት ማለት እንዴት ነው ሳሚ ስለ ብሌን በዚህ ደረጃ አውቆ ሊተደሰትና እንደዚህ ልትሆን የቻለችው? ቆይ ሳሚ እኮ ደደብና መሀይም ምንም የማያውቅ አድርጌ ነው ማስበው፣ ግን ደግሞ ከኔ በላይ ሆኖ ስማርት ሆኖ ተገኘ። በዚህ አጋጣሚ ብሌንን ተጠቅሞ የራሱ ሊያደርግ ይችላል የሚል ከባድ ስጋት ውስጥ ገብቷል። የሚገርመው ነገር ብሌን እንዴት ሆና ተደሰተልኝ፣ እንዴት ሆና ካለሽበት ጭንቀትና ችግር ትላቀቅ ማለት ሲገባው እሱ ግን እያሳሰበ ያለ አሁንም ድረስ የሚገርማቸው ሳሚ ደስተኛ ስላደረጋት እንዲሁም ደግሞ ሳሚ አሁን ላይ ምንም እንዳላደረገና ብሌንን ሊጎዳት እንደማይችል ለሁሉም ስላረጋገጠ ይህን ተጠቅሞ ደግሞ ሳሚ ብሌንን የራሷ ሊያደርጋት ይችላል የሚል ስጋት ውስጥ ገብቶ እንግዲህ ከባድ ጭንቀት ውስጥ ገብቶ ነው የሚገኘው። ገኒም ብትሆን አሁን ላይ እንግዲህ ለሳሚ ያላት አመለካከት ሙሉ በሙሉ ስለተቀየረ በጣም ደስ ብሎኛል። ሰላም ሰላም ተወዳጆች፣ የተወዳጁን ድራማ አደራ ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ይፈጠራል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተመጨረሻም እንግዲህ ቃል መቼም ቢሆን አትቀየርም። እንግዲህ ከገኒ የበላችበትን በመርገጥ እንዲሁም ደግሞ ገኒን በመካድ ፋይሉን ወደ በኃይሉ ይዛ ለመሄድ በምትሞክርበት ሰዓት ነው እንግዲህ ፀሐይ ደርሳ ከእጇ መንትፋ አስቀርተዋለች። ነገር ግን ቃል ወደ በኃይሉ ለመመለስ እንግዲህ ዋነኛው ትልቁ መንገዷ ፋይሉን ለበኃይሉ መስጠትና ወደ ሰላም ቤት ገብቼ የተደላደለ ህይወቴን መኖር አለብኝ፣ ለኔ መልካምነት ምንም ነገር አያስፈልገኝም፣ የድሎትና የቅንጦት ህይወት ያስፈልገኛል በማለት ነው እንግዲህ ከበኃይሉ ጋር አብራ ተጠማጥማ ከባይሉ ጋር ቢሰዳደቡ የሆነ ነገር ቢሉም ተመልሰው ዞሮ መገናኘታቸው የማይቀር ነገር ነው። ነገር ግን በኃይሉ የሚፈልገው ነገር ምንድነው? ከቃል ያን ፋይል ካመጣሽልኝ ከሰላም ቤት ገብተሽ ከሰላም ቤት መቀበሪያሽ ይሆናል። ስለዚህ ብቻ ፋይሉን አምጪልኝ እንጂ እንዴት አድርጌ እንደማስወግድሽ አውቃለሁ። ምክንያቱም አንቺ መጀመሪያ ልታጠፊኝና ልትከጂኝ የምትችይው ሰው አንቺ ነሽ በማለት እንግዲህ ከዚህ ቀደም በተደጋጋሚ ተናግሮ ነበረ። ታዲያ እንግዲህ ቃልም ያላት ብቸኛ አማራጭ በኃይሉ ጋር አንድ ላይ መሆንና ከባይሉ ጋር መስራት እንደሆነ እንግዲህ ከብዙ ውጣ ውረድ ካሰበች በኋላ ነው ፋይሉን ይዛ ለመሄድ የወሰነችው። እናም አሁን ላይ አልተሳካለትም። በዛ ላይ ደግሞ ጆ እንግዲህ እያስፈራራት እንዲሁም ደግሞ የቤተሰቦች ገዳይ አውቃለሁ ብለሽ ከጋሼ ፊት ብዙ ነገሮችን ስትቀባጥሪ ነበረ። እናም ማን እንደገደላቸው እውነቱን እንድትነግረኝ እፈልጋለሁ በሚልበት ሰዓት ታዲያ እሷም ሰላም እንደገደለሻቸውና በኃይሉ ይህን ነገር ቢሰማ ምን ያህል ሊቀየመውና ሊያዝንበት እንደሚችል አረጋግጣ እየነገረችው እናም ደግሞ ሰላም የገደለሻቸው በመርዝ ነው በማለት እንግዲህ ብዙ ነገሮችን ቀባጥራለች። ይህ ነገር ደግሞ ልጆ ሙሉ በሙሉ የነበረውን ሀሳብ እንዲቀይርና በኃይሉ የቤተሰቦቹ ገዳይ እንደሆነ አንድ እርምጃ የሚያረጋግጥበትን ሁኔታ አውቋል። ምክንያቱም በኃይሉ የነገረው እንግዲህ ሌላ ታሪክ ነው። አሁን ላይ ደግሞ ቃል እየተናገረች ያለችው ነገር ሌላ ታሪክ ነው። በዛ ላይ ደግሞ በኃይሉ ነው የነገረኝ ብላ መናገሯ ከምንም በላይ እንግዲህ እንዲጠራጠርና እውነታውን እንዲያውቅ እንዲሁም ደግሞ ሰላምና ሳሚ ምንም ጥፋት እንደሌለባቸውና በእነሱ ላይ ምንም አይነት ጥፋት ላለመስራት እንዲሁም ደግሞ ብሌንን ላደረጋት ለእያንዳንዱ ነገር በጸጸት እየተንገበገበ ነው የሚገኘው። በዛ ላይ ደግሞ አሁን ላይ ሄለንን አግቶ እንዲያመጣትና ሄለን ፊት ለፊቱ እንድትሰቃይ እንዲሁም ደግሞ ሄለን እውነታውን እንዳታወጣ አፏን ዘግታ እንድትቀመጥ ነው እንግዲህ ቃል ይህን ሁሉ ስቃይ እያደረሰችባት ያለ። በዛ ላይ ደግሞ ሄለን ምንም አስራችሁ ብታሰቃዩም እውነትን ከማውጣትና ለሰላም እውነቱን እንድታቅ ከማድረግ ወደኋላ አልልም እያለች ነው የምትገኘው። ያ ማለት ደግሞ ሰላምን የሆነ የደበቋት ነገር እንዳለ አሁን ላይ ጆ እየተጠራጠረ መጥቷል። ይህ ነገር ደግሞ እንግዲህ ካወቀ በኃይሉን አንድ ሁለት ሳይት ሲጥ አድርጎ ሊገለው እንደሚችል ራሱ በኃይሉ ራሱ እያረጋገጠልን ተመልክተነው ነበረ። በኃይሉ አሁን ላይ የቤተሰቦቹ ገዳይ እንዳልሆንኩ እስከ ዛሬ የማይጠራጠረኝ የነበረው ለእኔ ካለው ክብርና እኔን ከመውደድ አንጻር ነው። አሁን ግን የሆነ ጠንከር ያለ ነገር ካገኘ ወደ እኔ መምጣቱ እኔንም አንድ ሁለት ሳይል አፍኖ ሊገለኝ እንደሚችል እርግጠኛ ነኝ። ነገር ግን ይህን ነገር የሆነ መፍትሄ ላገኝለት ይገባል። በዛ ላይ ደግሞ ሐምለለት ነው አሁን ላይ ይህን ነገር እንድታደርግ ያደረገችው። በዛ ላይ ደግሞ ለምንድነው ጆ ብሌንን ሊያድናት የቻለው የሚለው ነገር ትልቅ ጥያቄ እየሆነበት መጥቷል። እናም ሄለንን አግቶ እንዲያመጣት ያደረገው እንግዲህ በኃይሉ ጆን ነው። ታዲያ ጆ ደግሞ ሄለንን ሁሉንም ነገር ይጠይቃታል። በዛ ላይ ደግሞ ቃል የሰላም የውሸት ልጇ እንደሆነችና ትክክለኛ
ልጇ ብሌን እንደሆነች ታዲያ ሁለቱ ተባብረው የሰላምን ገንዘብ ሀብትና ንብረት ለመውረስ እንግዲህ ሰላምን እስከ መግደል ደረጃ ሊደርሱ እንደሚችሉ አረጋግጣ ልጆ ተነግረዋለች በእርግጠኝነት። በዛ ላይ ደግሞ ሄለን እመኝኝ ጉድሽን አወጣዋለሁ ያንቺን ብቻ ሳይሆን የዚህ የምትመኪበት የበኃይሉንም ጭምር አዋረዳቸዋለሁ እያለች ነው የምትገኘው። በነገራችን ላይ ቃል በኃይሉን ስለምትተማመን ነው እንግዲህ ፀሐይንም ዋጋ ትከፍያለሽ፣ ይኸውልሽ በኃይሉ ስጋሽን ከነፍስሽ ይለን ጥለዋል። በዛ ላይ ደግሞ አሁን ላይ ፋይሉን ሰተሽ ሁላችንም ከዚህ ነገር መዳን አለብን። በዛ ላይ ደግሞ በኃይሉ እኔን ለመግደል ስላስፈራራኝ ነው እንጂ ፋይሉን ለመውሰድ የፈለኩ እነትን ለመክዳት በጭራሽ ፈልጌ አልነበረም በተላትም። ነገር ግን ፀሐይ ልታምናት ፈቃደኛ አይደለሽም። ሂጅና ለዛ ለማይረባ አለቃሽም ፋይሉን እንደማያገኘውና ይህን ፋይል ደግሞ አባስተን ምን ልናደርገው እንደምንችል በፍጹም ሊገምተውም ሊያቅ አይችልም እና ደግሞ ስርዓትን ይዞ እንዲቀመጥ ማድረግ አለብሽ ነው እያለቻት ያለ። ቃልም እንግዲህ በኃይሉ መጀመሪያውኑንም የለቀቃት ፋይሉን ታመጣልኛለች ከሰላም ቤት መቀበሪያዋ አደርጋለሁ ብሎ ነበረ በኃይሉ እየዛተባትና ቃል ከአንዳንድ ልትክደውና እንዲሁም ደግሞ ልትሸውደው እንደምትችል እርግጠኛ ስለነበረ የግዴታ ቃል መወገድ አለባት የሚል ሀሳብን ደምድሞ ነበረ። ግን ደግሞ ፋይሉን ካመጣሽለት በኋላ ሊገላት እንደሚችል ነው እያሰበ ነበረ። ነገር ግን አሁን ላይ ቃል እንግዲህ መጀመሪያውኑንም በኃይሉ የለቀቀኝ ፋይሉን እንደማመጣለት እርግጠኛ ስለነበረ ነው። አሁን ግን ከአንዳንድ ያጠፋኛል እና ምንድነው ማደርገው የሚለው ነገር ከባድ አጣብቂኝ ውስጥ እየገባች መታለች። በዛ ላይ ደግሞ ለጆ ሁሉንም ነገር ተናግሬ ማለት በኃይሉ የቤተሰቦቹ ገዳይ እንደሆን ተናግሬ ሁለቱን ጠላት ማድረግ ነበረብኝ። ነገር ግን ደግሞ በኃይሉ ለጊዜውም ቢሆን ያስፈልገኛል፣ ምክንያቱም ወደ ሰላም ቤት መግባት አለብኝ፣ እንዲሁም በደህንነትና እንደዚህ ተጎሳቆየ መኖር የሚገባኝ ሰው አይደለውም ብላ ስላሰበች ነበረ እንግዲህ ፋይሉን ልትወስድለት የሞከረች። እናም ለጆ እንግዲህ የፈጠራ ታሪክ ነግራ አሁን ላይ እንዲያምናት ያደረገችው። ነገር ግን ጆ አላመናትም። በዛ ላይ ደግሞ እያንዳንዱን የተናገረሻትን ነገር በድጋሚ እያፋጠ መጠየቁ የማይቀር ጉዳይ ነው። ምክንያቱም በኃይሉ ሙሉ በሙሉ የቤተሰቦቹ ገዳይ እንደሆነ አውቋል። አሁን ላይ ደግሞ ሄለን እንግዲህ ጉዳቸውን እንዳለ ዝርግፍ አድርጋ ለጆ መናገሯ የማይቀር ጉዳይ ነው። ምክንያቱም ጆ እንዲረዳት ስለምትፈልግ ከዛ መውጣት ትፈልጋለች። ብቸኛ መንገዷ ደግሞ እውነቱን ማውጣትና እውነቱን መናገር እንደሆነ እንግዲህ ራሷ አረጋግጣ ቃል በቃል ስትናገር ሰምተን ነበረ። በኃይሉ በበኩሉ ሄለንን ቃል እንድትገላትና ቃልን ደግሞ መረጃ እየያዘባት በዛ ቪዲዮ እያስፈራራ እንዲሁም ፋይሉን እንድታመጣና የሚፈልገውን ወንጀል እንድትሰራለት ነው። ቃልን ወንጀለኛን ለማድረግ ነው እየሞከረ ያለ። ነገር ግን ቃል በኃይሉን ትዕዛዝ ሰምታ ሄለንን ካስወገደቻት ትልቅ ስህተት ነው የምትሰራው። በዛ ላይ ደግሞ ሄለን ምንም መሆን የለባትም፣ ምክንያቱም እውነቱን ማውጣት አለባት። ቢያንስ እንሷ እንኳን ለጆ እውነቱን ልትነግረው ይገባል። በዛ ላይ ደግሞ ለሰላም እናትና ልጅ እንደሆኑ ሁሉንም ነገር እናገራለሁ በማለት ወሰና ነበረ። ሳሚም እንግዲህ ከአንዴም ሁለቴ እንግዲህ ለሰላም ብሌን ልጇ እንደሆነች በተደጋጋሚ በሚሞክርበት ሰዓት የሆነ ነገር እየተፈጠረ ነገሮች እየተዘናጉ ነው። ነገር ግን አሁን ላይ የብሌንና የሰላምን ፈገግታ አይቶ ሳሚ አልቻለም። እናም እውነቱን መናገር ይኖርብኛል ከዚህ በላይ ብሌን ምንም እንኳን ባትናገርም ነገር ግን እውነታውን ማወቅና መስማት ትችላለች በማለት እንግዲህ ከባድ ውሳኔን የወሰነ ይመስላል። ታዲያ ሰላምና ብሌን መተዋወቅ አለባቸው። በኃይሉ ተንኮልና ሴራውን እያንዳንዱን ነገር ጆ ማወቅ አለበት። በተለይ ደግሞ የቤተሰቦቹ ገዳይ መሆኑን ማረጋገጥ አለበት የምትሉ ካላችሁ ላይክ እያደረጋችሁ ብዛታችሁን እንዲሁም ደግሞ ኮሜንት ሀሳብ አስተያየታችሁን አስቀምጡልኝ። ከአደራ ድራማ ምን ተማራችሁ? የተማራችሁበትን በድጋሚ በኮሜንት ሰክሽን ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። በቀጣይ ክፍል እስክንገናኝ መልካም ጊዜ እመኝላችኋለሁ። ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በየጊዜ መለቃቸው ቪዲዮዎች ወደ እናንተ እንዲደርሳችሁ የደወል ምልክቱን ማጥቆር እንዳትረሱ። አመሰግናለሁ። ወዳችኋለሁ። ባይ ባይ ተወዳጆቼ።